ሰላም ጤና ይስጥልኝ ውድ ጓደኞቼ ውድ ዩቲዩብ ተመልካዮቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቴር ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት የፓስታ አሰራር ነው ማሳያችሁ። ተመልካዮች እንግዲህ ዛሬ ይዤላችሁ መጣሁት የፓስታ አሰራር ነው ማለት ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ እንደምትሆኑ በክብር ጋብዛችኋለሁ። እንግዲህ እዚህ ጋር የተፈጨ ስጋ አለኝ። የተፈጨ ስጋ ምንም ነገር ሳላደርግ ውሃ አልፈልጉም፣ ውሃ እንዳይወጣ እንደዚህ አድርጌ በደረቁ ጠብሳለሁ ማለት ነው። ከዛ የሚፈልገው ነገሮች በሙሉ አደርጋለሁ። አሁን ስጋውን ብቻው እንደዚህ ጠብሳለሁ፣ ውሃ እንዳይኖር ማለት ነው። እንደዚህ ሲጠብሱ በጣም አሪፍ ነው። በነገራችን ላይ ይቅርታ አድርጉልኝ፣ ድምጼ ትንሽ ጉንፋን ይዞኛል። ጉንፋን ከቤታችን አልጠፋም ብሏል ማለት ነው። እና እንደዚህ አድርጌ ጠብሳለሁ ማለት ነው። ተመልካዮቼ እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ሁኑ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አዳዲስ ከሆናችሁ ደውል ምልክቱን በመጫን አዳዲስ ቪዲዮ በምለቅበት ሰዓት እንዲደርሳችሁ ማለት ነው። እንዲሁም ለምታበረታቱኝ ሁላችሁም ከጎኔ ስለሆናችሁ ከልብ አመሰግናለሁ። ትንሽ ዘይት አድርጋለሁ ወይም ደግሞ ዙብዳ መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ አድርጌ በደረቁ አሸዋለሁ ማለት ነው። ጣሙ በጣም አሪፍ ነው። እንደዛ አድርጋችሁ ብቻውን ጥብስ ስታረጉ እንደምታዩት በጣም አሪፍ እየሆነ ይሄዳል። ልክ እንደ ጥብስ ነው ጣሙ ማለት ነው። በጣም አሪፍ ነው። ከዛ ሽንኩርት አደርጋለሁ። ከሽንኩርት ጋር ደግሞ በደንብ አድርጌ እጠብሳለሁ ማለት ነው። ከዛ አንድ ላይ አድርጌ ጥብስ አደርጋለሁ። ያው እስኪበስል ድረስ ጊዜ ይፈጃል። ቪዲዮ እንዳይረዝም አጠራጠር እያደረኩ ነው የማሳያችሁ ማለት ነው። ከዛ በደንብ አድርጌ እጠብሳለሁ ማለት ነው ተመልካዮቼ። ልክ እንደዚህ ከጥበስኩ በኋላ ቲማቲም አለ በመኪና የፈጨሁት አድርጓለሁ ማለት ነው። ከዛ ከቲማቲም ጋር ደግሞ አንድ ላይ አርጌ አብስላለሁ። ፈጭቼው ነው ቲማቲሙ ማለት ነው። እንደዚህ ከትፋችሁ መጨመር ትችላላችሁ፣ ግን ቶሎ እንዲበስልላችሁ ከፈለጋችሁ በማሽን መፍጨት ትችላላችሁ ማለት ነው። ልክ እንደዚህ አርጌ የማስፈልገኝ ነገሮች በሙሉ እንትን እያደረኩ በደንብ አርጌ እጠብሳለሁ አንድ ላይ ማለት ነው። የምትፈልጉትን በርበሬ ማድረግ ትችላላችሁ ሳላበዛ። የምትፈልጉትን ቅመም ቤታችሁ ውስጥ ያለን ቅመም መጠቀም ትችላላችሁ፣ ደስ ያላችሁ ማለት ነው። እናንተ የምትወዱት እናንተ ታውቃላችሁ። ከዛ የምትፈልጉትን ቅመም ካረጋችሁ በኋላ በደንብ አድርጌ አሸዋለሁ። በጣም አሪፍ ነው። በጣም የኦቨን ውስጥ እንትስበን በጣም ልዩ ነው የሚሆነው። እንደምትወዱት ተስፋ አደርጋለሁ። ጣሙ በጣም አሪፍ ነው። ያው ሁሉ ነገር በየሀገራችን ይለያያል አሰራራችን ቢሆንም ግን በጣም ቀላል አሰራር ነው። በጣም ምርጥ ነው። እንደምትወዱት ተስፋ አደርጋለሁ። ለእራት ለቁርስ እንደውም ቀለል ያለ ለእራት በተለይ በኮሮና ብዙ ጊዜ ለእራት ነው የምንጠቀመው። ነገር ግን በማንኛውም ሰዓት መጠቀም ይቻላል በቀላሉ ማለት ነው። ከዛ 3 ቶማቶ አድርጋለሁ ሳላበዛ በመጠኑ አንድ ላይ ያው በርበሬ ሙስ አድርጓለሁ ማለት ነው። ከዛ ከዚህ ጋር አንድ ላይ አድርጌ ደግሞ በደንብ አድርጌ ጠብሳለሁ ማለት ነው ተመልካዮቼ። ይቅርታ ስለ ድምጼ፣ ግን ድምጼ በጣም ተዘግቷል፣ ጉንፋን ይዞኛል ማለት ነው። ይቅርታ አድርጉልኝ። ከዛ በደንብ አድርጌ አንድ ላይ ጥብስ አደርጋለሁ ማለት ነው።
ጋር ደግሞ የማዘጋጀው ቤሸሜል አዘጋጃለሁ። ዙብዳ ወይም የገበታ ቅቤ መጠቀም ትችላላችሁ ማለት ነው። ያው ብዙ ጊዜ ዙብዳ ነው በጣም አሪፍ ነው ጣዕሙ፣ ሽታውን በጣም ደስ ስለምን ዙብዳ ብትጠቀሙ የተሻለ ነው። ዱቄት የምትፈልጉት መጠን እናንተ የምትጠቀሙት መጠን ይወስናል። ይሄን እንትን ብል እናንተ የምትሰሩት መኮሮኒ ወይም ደግሞ የሰራችሁ አንድ መጠን ይወስናል ማለት ነው። በሾርባ ማንካ 4 ነው ያደረኩት ማለት ነው። ከዛ በደንብ አድርጌ ጥብስ አድርጋለሁ እዚህ ጋር አንድ ላይ ከዙብዳ ጋር በደንብ አድርጌ አሸዋለሁ። ከዛ ወተት ተጠቀማለሁ ማለት ነው። እንደዚህ በጣም ሽታው በጣም አሪፍ ነው። እኔ በጣም ነው የምወደው ቤሸሜል በነገራችን ላይ በጣም ጣዕሙ ልዩ ነው ማለት ነው። ከዛ እንደዚህ ካረኩ በኋላ ምንም ውሃ አትጠቀሙ፣ የምትጠቀሙ ወተት ነው ማለት ነው። ወተት ጋር አንድ ላይ አድርጌ እንትን አደርገዋለሁ ማለት ነው። እንደዚህ ከጠበስኩ በኋላ ወተት አደርገዋለሁ። ከዛ ከወተት ጋር ደግሞ በደንብ አድርጌ እጠብሰዋለሁ አንድ ላይ እንትን እንዳይል ማለት ነው። ከዛ እንደዚህ ካረኩ በኋላ በደንብ አድርጌ አዳርሰዋለሁ ቀስ እያልኩ እንዳይጓጉልባችሁ። የምትፈልጉን ጨው የተለያየ ነገር ማድረግ ትችላላችሁ። ቆንጆ በርበሬ ፍልፍል አስወይቱ ነው በዚህ በእኛ ጋር ቆንጆ በርበሬ የሚባለው እሱን መጠቀም ትችላላችሁ ማለት ነው። እንደምታዩት ምንም ጓጓላ የለውም፣ መጓጓል የለበትም። ዙብዳ አሪፍ ነው አያጓጉለውም ሲጀምር ማለት ነው። ከዛ እንደዚህ እያረኩ በደንብ አድርጌ መኮረኒ እና ፓስታዬን ለብቻ አብስዬዋለሁ አንድ ላይ አዋህዳለሁ ማለት ነው። ከዛ ያው እንደዚህ እንደምታዩት በጣም አሪፍ ነው። እንደዚህ መጠቀም ትችላላችሁ። ግን ቤሸሜል አድርጋችሁ ኦቨን ሲታረጉ ደግሞ የበለጠ ጣዕሙ በጣም ምርጥ ነው ማለት ነው። እዚህ ጋር አንድ ላይ አድርግና ከዛ አስተካክዬ ያው ቤሸሜል ላው ላይ አድርጋለሁ። ያው የምትፈልጉ መጠን 2 ቦታ ወይ 1 ቦታ መጠቀም ትችላላችሁ። ያው እንደ አሰራራችሁ መጠን ነው የሚወሰነው። ከዛ እንደዚህ ካደረኩ በኋላ ላው ላይ ቤሸሜል ቅድም ያዘጋጁትን ላው ላይ አድርጋለሁ ማለት ነው። ከዛ በጣም ልዩ ነው ጣዕሙ፣ እንደምትወዱት ተስፋ አደርጋለሁ። እንደዚህ አርጌ ካደረስኩ በኋላ ጅብን ላው ላይ ስታረጉ ደግሞ የበለጠ አሪፍ ነው። ጅብ ላው ላይ አድርጓለሁ ማለት ነው። ልክ እንደዛ አርጌ ቀስ እያልኩ ሁሉንም ቦታ አዳርሳለሁ። ከዛ የኦቨን ውስጥ አድርጋለሁ ማለት ነው። ከዛ እንግዲህ አብረን እናያለን እንዴት ምርጥ እንደሚሆን ማለት ነው ጓደኞቼ። ብዙ ሰዓት ውስጥ መቆየት አይጠበቅባችሁም። ብዙ ሰዓት አይፈጅም። የሁሉ ነገር የበሰለ ስለሆነ ብቻ ካላው ላይ ቀይ እንዲሆንላችሁ ወይም ደግሞ የሚያምር ከለር ይሆንላችኋል። ወይ 20 ደቂቃ ቢሆን ነው። ከዚህ በላይ ብዙ አታቆዩ። በጣም መጠን እንትን ደረቅ መሆን የለበትም። በቃ እንደዚህ ሲሆን በጣም አሪፍ ነው ማለት ነው። ወደ ተመልካቾቼ እንግዲህ እንደምታዩት ጨርሻለሁ ማለት ነው። ይሄን ይመስላል። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። በጣም ልዩ ነው። በጣም ጣዕሙ አንደኛ ነው። እውነት በጣም ነው የሚጥመው። ሞክሩት በየቤታችሁ። በጣም ቀላል ፈጣንና ቀላል አሰራር ነው ማለት ነው። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዛችኋለሁ። እንዲሁም ለምታበረታቱን ከጎኔ ለሆናችሁ ሁላችሁም ከልብ አመሰግናለሁ። በሌላ ቪዲዮ እስከማገኛችሁ ድረስ ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። እግዚአብሔር ሀገራችን ሰላም አድርግልን። ሰላማችሁ ይብዛልኝ።